ጠንክራችሁ መቆም እንድትችሉ ያደርጋችኋልና እግዚአብሔር ክብሩን ይውሰድ። አንዳንድ ክፉን እግዚአብሔር ሰጥቶኛል። እሱ ተስፋዬ ነው ለእኔ ያለብኝ ስለሚሰማኝ ለልጄ ስል መጠንከር እንዳለብኝ ስለሚሰማኝ ነገ ደግሞ እናቴ እንደዚህ አይነት ሴት ነበረች፣ እናቴ በእንደዚህ አይነት ሁኔታ ውስጥ አልፋ ነው እኔን እንደዚህ ያደረገችኝ ምናምን ብሎ በቃ ነገ በደንብ በኩራት እንዴት ደረቱን ነፍቶ የሚያወራላት እናት እንድትኖረው ስለምፈልግ በጥንካሬና በእንዴት ነው ነገሮችን በደንብ ከዚህ በኋላ በደንብ አድርጌ ነው እንትን ብዬ ጠንክሬ ማለፍ የምፈልገው። እንደበፊቱ የሆነ እንትን ማለት ምናምን የለም ከዚህ በኋላ እና እንደዚህ አይነት ነገሮችን የምጠብቁ ሰዎች ካላችሁ እግዚአብሔር ይመስገን። አሁን ነገር ወደኋላ የምመለስበት ነገር አክቲቭ ደስ የሚል ልጅን እግዚአብሔር ሰጥቶኛል። በዛ አጽናናለሁ ማለት ነው። እንዴት ነው በዛ ጽል መጠንከር እንዳለብኝ ያሳለፍኩት ነገር በሙሉ ምንም ቀላል እንደሆነ እንዲታየኝ አድርጎኛል እግዚአብሔር እና አሁን ላይ ያለሁበት ሁኔታ አሁን ላይ የቆምኩበት ሁኔታ በቃ ለወደፊቴ ምን ያህል ጠንካራ እንደሆነና ምን ያህል ለሰዎችም ትምህርት አይ ቲንክ ብልጥ የሆነ ሰው ማለት ይማራል። ከኔ ህይወት ብዙ ነገሮችን መማር ይችላል ብዬ አስባለሁ። ስታንድ ማድረግ ይችላል እና መማሪያ ይሆናል ብዬ አስባለሁ። እንግዲህ ፈጣሪ የተመሰገነ ይሁን። ይህንን ለማሳለፍ ጊዜ ለማሳለፍ የመጣሁትኝ ከአሁን በኋላ እንግዲህ በጥሩና በቆንጆ ነገሮች ከዚህ በኋላ እንገናኛለን ብዬ አስባለሁኝ። መድኃኒዓለም ተከፍቼ አልቅሼ ምናምን እንድመጣ ወይም እንድታዩ ማየት የምትፈልጉ የምትጠብቁ ሰዎች እኔ ጋር ካሁን በኋላ ይሄ ነገር የለም። እግዚአብሔር ይመስገን በጣም ደስተኛ ነኝ አሁን ባለኝ ህይወት። ለልጆቻችሁ በጣም ታስፈልጋላችሁ። መጠንከር አለባችሁ። ቆማችሁ በቃ ነገሮችን ማድረግ እንደምትችሉ ማሳየት አለባችሁ። ስትረግሎችን በደንብ ማለፍ መቻል አለባችሁ እና ውሳኔዎችን ደግሞ ማለት እንዴት ነው አለባችሁ ሞክሩ። ያው ከህይወቴ ትንሽ የተማርኩትን ነው ለእናንተ ሼርማ እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በጣም የምትወዱኝ የምታከብሩኝ ለእኔ መልካም ምኞት ያላችሁ በጣም ነው የምወዳችሁ። እግዚአብሔር እድሜና ጤና ይስጣችሁ። እኔ እንጃ አሁን እናት ነኝ በመርቃችሁ በቁንዳትዩት ይደርሳል እና እግዚአብሔር የተመሰገነ እንግዲህ ማለት ነው። ሩታ ሀብቴ ያለችውን ሰምታችኋል። ለልጄ ተምሳሌት ሴት ይሄን ጉርስ ነገር አሳልፈሽ ይሄን መከራ አሳልፈሽ ነው የወለድሽን ብሎ እንዲል ነው የምፈልገው። ጠንካራ ሁኚ ማሳየት ነው። ልጄን ተንከባከቢ። ጀግና የኛ ውድ ልጅሽን አሳድጊ። እግዚአብሔር ነው የሚያሳድግልሽ፣ ሰው አይደለም። አባት እናት አለ የሚያሳድገው ፈጣሪ ነው። ፈጣሪሽን አምነሽ ልጅሽን አሳድጊ። የኔ ቆንጆ በርቺ፣ የኔ ውድ በርቺ። ፈጣሪ ያሳድግልሽ። ሌላ ገና ይሰጥሻል። አይዞሽ፣ የተሻለ ካብርሽ የተሻለ ይሰጥሻል። ነገ ትደሰቻለሽ፣ ነገ ትስቂያለሽ። ያለፈውን ሁሉም ቀርቶ ጥሩ ነገር ታገኛለሽ እና አይዞሽ፣ በርቺ፣ እንወድሻለን። ሴት ምንቀኛ ናት። ከሴት ምንም እንዳትጠብቂ። ሴት ሁሌም ምንቀኛ ናት። ምክንያቱም ሴት ልጅ ከኋላሽን እየሄደች ልታጠፋሽ ነው የምታስበው። ገባሽ? እና ስለ ሴት እንዳትጨነቂ። ወንድ ብትቀርቢ ግን ወንድ ሌላ ቢልሽ እወድሻለሁ ነው የሚልሽ። ከዛ ውጪ ላንቺን ለማጥፋት አይሞክርም። ፍቅር ነው የሚጠይቅሽ የወንድ ግንኙነት። ሴት ግን ምንቀኛ ናት። በመውለድሽ ራሱ የሚቀናሉ። ልጅ በማትረፍሽ አንቺ በምታሳድጊው አንቺ መከራሽ ባየሽበት ይቀናሉ። ስለዚህ ምን ታደርጊዋለሽ? እና አይዞሽ። ደግሞ ቅናት ያለው ቤት ቆንጆ ነው፣ ለበጎ ነው። ታድጊያለሽ እና ታድጊያለሽ፣ ትቀየሪያለሽ። አይዞሽ፣ እንወድሻለን። እኛ ከወደድንሽ በቂ ነው። ስለማንም ታያቸው። እነዚህ ልቅምቃሚ አንድ ላይ በሶስት ቀን ጭፍልቅ አርገሻቸዋል። ነገም ይጨፈለቃሉ። በቃ ይሄ ባንቺ በሶስት ቀን ነው። በእግዚአብሔር ነው ምን እንደሚጠብቃቸው ይወቁት። በምድር ላይ አንቺ እንደዚህ እንዳደረግሻቸው እግዚአብሔር ነው ምን እንደሚያደርጋቸው ይጠብቁ። እና አይዞሽ፣ እኛ እንወድሻለን። ላይክ አርጉ፣ ይሄን ቪዲዮ ላይክ አርጋችሁ የመጨረሻ ኮሜንት የልጅሽ እናት ያርግሽ። ልጅሽን አድጎ በልጅሽን የምትደሰችበት ቀን ይስጥሽ። ምንም አንልም ሌላ። ከዚህ በኋላ ስለማንም ኩታንቲ ከኋላ ጀርባ ታያቸው። እሱ ጋር ቀበሪው በቃ አብርሽ ጋር ቀበሪው። እሱ ደግሞ ከቻልክ ደግሞ አብርሽ ደግሞ ከቻልክ ልጅህን አሳድግ፣ ልጅህን ጠይቅ። አሁን ከኋላ የሚመጡ ሰው አያዋጡም። ምክንያቱም ልጅህን የሚያዋጣ ያንተን አምሳያ አንተን የሚመስል ትንሽ እንኳን ቀይር የማይ ልጅህን በማንም እንዳትሸጥ፣ ለዛውም ለማይሆን ጥቃምቅም ሴቶች ብለህ። ምርጥ ሚስት አለ፣ ምርጥ ልጅ አለ። ከቻልክ ይቅርታ ጠይቅ ሚስትህ ጋር ከተቀበለች እሱም እኔ ግን ከተወች
እኔ ግን ሙሉ በሙሉ እንትና ነው እንደዚህ ነው ብዬ ህይወቴ ውስጥ ሙሉ ለሙሉ ሰዎችን እንትን ማለት አልፈልግም። ምክንያቱም የሆነ ነገር ሀፕን ቢያደርግ የሆነ አለ አይደለ የራሴ ሪስኩን ራሴ መውሰድ እፈልጋለሁ። የሆነ ሰው ላይ ማላከክ አልፈልግም እና ከዛ አንፃር ሀሳቡ የኔ ነው። ሁሉንም ነገር ያደረኩት የኔ ሀሳብ ነው እና ትንሽ ኖባ አግዞኛል እና ኖቤል አግዞኛል። በቃ ከዛ ውጪ ማናቸውም አያውቁም በዚህ ሀሳብ ላይ እና ማን አድርጎ አልፈልግም። ይሄ የራሴ ሀሳብ ነው እና በመቀጠል ደግሞ ይሄንን ነገር ለመናገር የተገደድኩት ወይም ደግሞ የፈለኩት ማለት አልፈለኩም። በጣም ብዙ ጊዜ ሆነኝ ማለት ዝም ብዬ ነበር፣ መልስ መስጠት አልፈለኩም ነበር በዚህ ጉዳይ ላይ እና በጣም ብዙ ሰዎች እኔን ተወቃሽ እያደረጉ ነት ማለት ሌላው ሲደረግ የነበረው ስንትና ስንት ጊዜያቶች ብዙ ነገር ሲያደርግ የነበሩ ሰዎች የነሱ ስራ ኖርማል ነው ወይ? እኔ እንጃ። ለዚህ ጥያቄ ለራሳችሁ መልስ አላችሁ? በጣም ብዙ ነውር በጣም ነውር የተደረጉ ነገሮች አሉ። በጣም ነውር ሼም የሆነ ነገር እንዴት ነው ማለት ከቤተሰብ አንግል ስታዩት፣ ከአስተዳደጋችንም አንግል ስታዩት፣ ብቻ እንደ ማህበረሰብም ስታዩት፣ እንደ ባህላችንም ስታዩት በጣም ከብዙ ስነስርዓት ያፈነገጠ ነገር ብዙ ነገር ተደርጓል በዛኛው ጎራ ማለት ነው። እኔ ይሄንን ነገር ማድረጌ ምንድነው ጥፋቱ? ምንድነው የገነነው? የኔ ገኖ ሊታይ የቻለው ነው ወይስ እኔ እንጃ። በዚህ ነገሩ ሴቶች ናችሁ እኔን እየወቀሻችሁ ያላችሁት። ይሄ ነገር እናንተ ላይ ተፈጥሮ ቢሆንስ? ነግበኔ እኮ የሚባል ነገር አለ። የሆነ እንደዚህ ጣታችሁን አንድ ሰው ላይ እንደዚህ ስትቀስሩ ይሄ ነገር ነገ እኔ ላይ ቢደርስስ ምንድን ነው የሚፈጠረው? ነገ እኔ ምንድን ነው ማድረገው? እኔ ህይወት ላይ ይሄ ነገር ቢደገም ምንድን ነው የሚሰማኝ ብላችሁ ለማለት ሞክሩ። ሰው ላይ አትፍረዱ። የምሬ ነው የምላችሁ። እና ለሰሚውን ቀላል ነው የሚመስለው ማለት እኔ አሁን ቆሜ ሳወራ በቃ ቀለል ምናምን ያለኝ ነው የሚመስለው፣ ግን ያሳለፍኩትን እኔና የምናውቀው እኔና ፈጣሪ እኔና ቤቴን የምናውቅ ጊዜያቶች ውስጥ የምታስተናግዱት እንዴት ነው? ተፈጥሯዊ ሁኔታዎች ራሱ አሉ፣ ተፈጥሯዊ ግዴታዎች አሉ። የሆነ ሆርሞን መዛባት አለ፣ ፔኑ አለ፣ ህመሙ አለ፣ በጣም ብዙ አይነት ነገሮች አለ እና ማለት ይሄንን ነገር መረዳት የሚችለው የሚያውቀው ሰው ነው። ወይም ደግሞ እንዴት ነው እናትነትን የሚያውቅ ሰው ነው። እናት ሆኖ ያየ ሰው ነው ይሄንን ነገር መረዳት የሚችለው እና እንደዚህ ነው ያለው። ነገር ግን እሱን አልፎ እኔን ብዙ ሴቶች መጥተው እንደዚህ ብለው ሲናገሩ ላይክ ትቼው አልፌ ብዙ ነገሮችን አስተናግጃለሁኝ እና እኔ ጥሩ ነገር ነው ያደረኩት። ምንም መጥፎ ነገር አይደለም ያደረኩትኝ እና በዚህ ልክ ልወቀስ ወይም ደግሞ እኔ ላይ በዚህ ልክ ጫና ሊበዛብኝ ተገቢ ነው ብዬ አላስብም። እና ደስ ይላል አንዳንዴ ፈተናዎቹ ሲበዙ ማለት ለምን እኔ ላይ ለምን በዚህ ልክ ሆነ፣ ለምን በዚህ ልክ እንደዚህ ተደረግኩኝ ምናምን ልትሉ ትችላላችሁ። ተመሳሳይ ነገር ሲፈትናችሁም ጥሩ ነው። በቃ ማለት እኔ አሁን ላይ ያለሁበትን ጥንካሬና ያለሁበትን እኔ ነኝ የማውቀው። ማለት እንደ በፊቱ አይደለሁም። ፈጣሪ የተመሰገነ ይሁን። ወጣቴ ለራሴ በጣም ጥንካሬ ሆኖኛል። ሁለተኛ ደግሞ የራሴን ጭንቀት ራሴ ነኝ በቃ ለራሴ ችግር ራሴ ነኝ መፍትሄውን መፈለግ ያለብኝ ብዬ ስለማምን በቃ ነገሮችን ለማለፍ ችያለሁኝ። እቅድ ቢሆን ኖሮ መናገር አልችልም ነበር። ባልሴት እዚህ ሚዲያ ላይ አትኖርም ነበር ወይ የሆነ ነገር ሆናለች ኦር ሰምቲንግ። ግን ይሁን ያለው ፈጣሪ የተመሰገነ ይሁን። እንዴት ነው ማለት አንዳንድ ሰዎች አላችሁ ምንም ማድረግ አልችልም አለሁኝ እዚሁ ቆሜ ከእናንተ ጋር አብሬ እቀጥላለሁ ማለት የደበረው ካለ ይደብረዋል፣ ምን አገባኝ። ደስ ያለው ካለ ያው ደስ እንዳለው ከኔ ጋር ይቀጥላል። የደበረውም ካለ መቀጠል ከፈለገ ይተወዋል። ከደበራችሁ ሸኝ አልፈልግም እና በቃ ፈጣሪ የተመሰገነ ይሁን። እናቴ በእንደዚህ አይነት ሁኔታ ውስጥ አልፋ ነው እኔን እንደዚህ ያደረገችኝ ምናምን ብሎ በቃ ነገ የሰው ልጅ በራሱ ካልደረሰበት ለሰው መረዳት የተሳነው በኔ አደም አለ ብዬ ነው የማስበው። እና ላይክ እያደረጋችሁ ማታ ሩታዬ በቻናሏ መታለች። ቪዲዮ ከሰራሁ በኋላ ያው ብዙ ሰዎች እየተብላሉ ስለሆነ መልስ ሰጥታለች። የኔ ጀግና ነብሯ ማለት ነው። በትክክለኛውን መልስ ሰጥታቸዋለች። እሷ ያለፈችበትን ማንም ሰው ሊያልፍ አይችልም። እኛ እንደ ሴት ብንረዳት ጥሩ ነበረ። ግን አንዳንድ ሰዎች ሴት ሆናችሁ በሴት አትፍረዱ ብላችኋለች።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እንግዲህ በማታው ቪዲዮ ቀደም ብዬ ቪዲዮ ሰርቼ ስለነበረ ዛሬ መጥቼላችኋለሁ። ላይክ አድርጉ። ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ነይ ግቢ ገብተሻላ ኮፕሊንግ ማድረግ ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያችሁ አበረታቱኝ። ትክክለኛ መልስ ማለት ነው። ሴት ልጅ የተሰማትን ወንድ ልጅ እንኳን ተሰብሬያለሁ እያለ እንደዛ ሐራምና ሐላልን እያጋሰሰ የነበረ ወንድ ልጅ ሲያስረዳችሁ ተረድታችሁታል አይደል? እሱ እንደዛ ሲያሽቃብጥ እንደዛ ገንዳ ላይ እየተዘፈዘፈ ከአንዱ ሻይ ቤት አንዱ ቤርጎት አንዱ እያለ ከሴት ጋር ሲያሽቃብጥ የነበረ ወንድ ልጅ ተረድታችሁታል አይደል? እስቲ ሩታ ሀብቴንስ ተረዷት። ሲያሁን እስቲ ምን አለቻችሁ? ሴት ሆናችሁ በሴት አትፍረዱ። በእናንተ ሲደርስ ሳይሆን በእኔ ህይወት ተማሩ። የኔ ህይወት ብዙ ሰው ያስተምራል። ሲደርስባችሁ ብቻ አይደለም መማር ያለባችሁ፣ በእኔ ላይ መማር ትችላላችሁ ተብላችኋልና በጣም የሚያሳዝን ንግግር ነው የተናገረችው። ሴት ሆናችሁ በሴት የምትፈርዱ እኔ እንጃም ብዬ ልግለጽላችሁ። እኔ ይሄ ህይወት ያጋጥመኛል ብዬ አይደለም እኔ ለሷ እንደዚህ ክንዴን ግትሬ የሚከራከረው። ነገ ሴት ልጅ በወልድ በሴት ልጄ እንዳይመጣ ሴት ልጅ ተሰብራ እንዳትቀር ብዬ ነው የምናገረው እንጂ የኔ ህይወት ሌላ ነው፣ የሷ ህይወት ሌላ ነው። ምንም አያገናኘውም የኔና የሚዲያ ህይወትና የኔ ህይወት። ነገር ግን ወንድ ልጅ እሱ ጎርቶ እሱ ተጫውቶባት እሱ የፈለገውን ነገር አድርጎ እሷ ተጎጅ ሆኖ ነው የመጣው። እሷ ስለማትናገር የውስጧን አምቃ ስብራቷን ዲና ዛሬ ላይ በእግሯ ስለቆመች እሱ እንደ ተጎጅ ሆኖ ስሟን ሲያጠፋ አይተናል በአደባባይ። ምን ያክል ጨከንሽብኝ፣ ምን ያክል የዝህን ያህል በቀል አይደለም የሰራችው፣ የእሱን ማንነት ነው ያሳየችው። ምን ያህል ታማኝ እንዳደለ አሳይታለች። ለምን በአንድ ቀን 6 ወር ያሽቃበጠችለትን ጓደኛውን በአንድ ቀን ሚስቱ ሀያ ስትል ግልብጥ ብሎ ወደ እሷ እንደሄደ ማለት ነገም ለሌላ ሴቱ እንደዛ እንደሚሄድ ነው ያሳየችው። ሩታ ታማኝ ወንድ እንዳደለ ነው አብርሽን ያሳየችው። በ3 ቀን ውስጥ ደግሞ በ2 ቀን ውስጥ ደግሞ ዞሮ ወደዛች ሲሄድ እንዴት ሲዘዋወር ማለት ነው። እናንተ እንዴት ነው ከአንዱ ውጥት ብሎ በ3 ቀን ውስጥ ፍቅር የሚይዘው ሰው ልጅ ነው? ወላ ዋይፋይ ነው? ወራት እንደ ዋይፋይ ነው የመሰለኝ እኔ። በቃ የአብርሽ ፍቅር ኮንታት አለ አይደለም? ኮንታት እዛም ስክት ዝም ሶኬት ባሉት። እንደዛ አይነት ትዳር አለ እንዴ? እንደዛ አይነት ፍቅር አለ እንዴ? ሴቶች ወዴት ነው የምትሄዱት? በቃ እኔ በጣም ነው የገረመኝና መልሷ ተመችቶኛል። ሩታዬ ብቻ ንግግር ላይ ስትናገሩ የሆነ የሚገፋፋችሁ ነገር አለና ሩታዬ አልቅሳ እንዳይመስላችሁ፣ ብዙዎቻችሁ ደስ እንዳይላችሁ። ንግግሯ ስትናገር የሚያንቅ ነገር አለ። ለምን ብዙ ስሜቶች አላት። ያ ሁላ አምቃ ነው የተናገረችው። እና ሩታ ሀብቴ ቀጥ ብለሽ ዘና ብለሽ እንድትመጭ እንጂ አንቺ ከፍቶሽ እንድናይ አንፈልግም። የወለድ የሚያውቀዋል፣ ትዳርም ውስጥ ሆኖ የኖረ ያውቀዋል። ያንቺ ህይወት ማንም ሰው በዚህ ህይወት እርግጥ የተደበቀ በጣም ብዙ ህይወት አለ። ሴት ልጅ በትዳሯ ላይ ብዙ ነገሮችን የተሰራባት ብዙ ሴት ልጅ ልትኖር ትችላለች። ነገር ግን ያንቺ ደግሞ በአደባባይ ለህዝቡ ምን አይነት ትምህርት እንደሆነ የሰጠው ራሱ ወደፊት ወደ ራሱ ሲመለስ ይገባዋል። አንቺ ግን ተሐወዳ ማስረዳት ስለማናቅ አንቺ መልስ እንደማሰጭ ስለሆነ የምናቅሽ ተሐወዳ መልስ እንዳሰጭ ይላልሁኝ። በራስሽ ማንነት እንደምትንቀሳቀሽ ተስፋ አደርጋለሁ። በአዲስ ነገር በአዲስ ስራ እመጣላችኋለሁ ስላሽን በጣም ደስ ብሎኛል። ላይክ አድርጉ። በእውነት የሴት ልጅ ማለት እንደዚህ ነው፣ ጠንክራ ማለት ነው። እዛ ሲዝግማማ ቀለበት አድርግልኝ መድረሻ አድርግልኝ ያለች ታሽቃብጣል ነበር። እሷ ደግሞ ጠንክራ ማለት ነው ማንነቷን ስላሳየችን በጣም ደስተኛ ነኝ። እንደዛ መልስ የሰጠችው ሲበዛባት ነው። በጣም የዛም የሱ የተቀጠሩት ተጎርቶ አብርሽ ተጎርቶ አልፈልግህም፣ በግልጽ ነው እሱ አልፈልግህም፣ ውጣ ከህይወቴ ነው ያለችው። አልወጣም ብሎ ሲላት ወደ ህግ ሄዳ ነገሮችን ቋጨች። ሌላ ምንም አላረገችውም። እንደዛ ሲያሽቃብጥ እንደዛ ትዳሩን አስቀምጦ ልጁን አስቀምጦ በእርግዝናዋ ላይ እንደዛ ሲያሽቃብጥ ማን የወቀሰው? ሄደበት ጀግና እኮ ነው ሲሉ የነበረው። ያ ሁሉ ያልተሰማችሁ ዛሬ ላይ ግን ሩታዬ እንደዚህ ቆማ ስተዋት በጣም አንቀጠቀጣችሁ።
ሴት ልጅ እንድትሰበር የምትፈልጉ ሰዎች መቼም ቢሆን ህይወታችሁ አያምርም። ወደ ራሳችሁ ተመለሱ። በእውነት እኛ በሴት ጎን የምንቆመው እኛ በራሳችን ይመጣብልን ብለን አይደለም፣ በልጆቻችን። ለምን ሚስት ቤት ተቀምጣ ከማንም ሴት እንዳሽቃብጥ ማንም ሴት አትፈቅድም። ያውም ሀላል ባሏል፣ የራሷ የሆነን ባል፣ የልጅ አባት፣ በህጋዊ መንገድ የተጋባችው ባሏን አሳልፋ ማንም ሴት አትሰጥም። ግን በምን አይነት መልኩ እንደምታዩት አላቅም፣ በምን አይነት መልኩ እንደተረዳችሁት አላቅም። በእውነት ፋሚሊ በጣም ነው የሚያስጠላው። እኔ እንጃ ነኝ ብዬ እንዳስረዳችሁ አላቅም። እሷም ነገሩ ነግራችኋለች። ቪዲዮ ያያችሁ ትረዳታላችሁ ብዬ አስባለሁ። የሩታዬ እህቶች ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ ያያችሁ አበረታቱኝ ማለት ነው። በአሪፍ ነገር በአሪፍ ነገሮች በጥሩ ነገር እመጣላችኋለሁ ስላለች በቃ ከወዳ ለቅሶ የለም፣ እኔ ጋር ስብራት የለም። ተሰብሬ ወጥቶልኛል፣ ብረቱኛለሁ። ፈጣሪ ይወደኛል። ለጥሩ ነገር ነው ያቆመኝ። እኔን ለብዙ ነገር ስለሚፈልገኝ ነው ብዬ አሳልፌዋለሁ። ደግሞ የሚበላ ነገር ነው እንጂ የሚጣለውበት ድንጋይ ደረቅ ነገር ላይ ምንም ነገር አይጣልም ብላለች። ተይቀደምም አሁንም ደግመዋለች። እና ማንም ሰው የሚበላ ከሌላችሁ አይቀርባችሁም። ፍሬ ዛፍ ስለሆነ ነው ሩታ ይሄ ሁሉ ነገር የሚወጣባት። ይሄ ሁሉ ነገር በላዋ ላይ የሚሰራው በልጇ ይሄዳሉ፣ በስንቱ አይነት ይሏታል። ይሄ ምንድነው? ተወዳጅ ስለሆነች ሚዲያ ላይ መሪ ስለሆነች። በእውነት ሀቂቃ ነው የምላችሁ። ምንም አታደርጉኝም። እኔ ሀቅ ስለመናገር ወደኋላ አልልም። ዛሬ የቀለበት አድርግልኝ ብላ ስትመጣ ምን ተሰማችሁ? ይሄ ወንድ ነው። ትናንት ሚስቱን ፈታ 80 ቀደደ። ዛሬ በሁለተኛው ቀን ቀለበት አድርግልኝ ብላው መጣች። ምን ተሰማችሁ? ይሄ ወንድ ነው። ለምን እንደዛ ደፈረችው? ስለሚልከሰከስ ስለለመደችው። ሀቂቃ ነው። በእኛ በቪዲዮ ነው የምንፈርደው። አንድ ወንድ ልጅ ደፍራ ሴት ልጅ እንደዛ አትለውም። ሩታ ሀብቴ እኮ 3 ዓመት ሙሉ ስትሰደብ የነበረው እኮ አፈቅርሃለሁ ብላ ተናገረኝ ተብሎ ነው። ቀለበት አድርግልኝ አላለችው፣ እወድሃለሁ ነው ያለችው። ዛሬ ላይ ግን የልጁ እናት እዛ ልጁን አስቀምጦ ቤተሰቧ ጋር ቀለበት አድርግልኝ ሲባል እንዲህ ብሎ ነው ያያት። ይሄ ምንድነው? የሱ ማንነት ማንም መጫወቻ ስለሆነ የሱ ልብ ማለት ነው። እንደ አይነት ወንድ አያስፈልግም። ሩታ ሀብቴ ቁርጥ አድርጊያለሁ ብላለች። እንደ ቁርጥ ያርግላት። በእውነት በጣም ነው የሚያሳዝነው። ላይክ እያደረጋችሁ የኔ ውዶች ፈታ ብዬ ነው የመጣሁት። እንደምታዩት እንግዲህ እኔ የሩታ ወዳጅ በምንም ቢሆን ፈታ ዘና ብዬ ቪዲዮ ከሷ ጎን ነኝ ማለት ነው። እናንተም ከጎን የሆናችሁ እንደምታበረታቱ ተስፋ አደርጋለሁ። በአሪፍ ነገር እንዲመጣ ላይክ ሰብስክራይብ አድርጉኝ። አሁንም ሴት ልጅ ተሰብራ እንዳትቀር ነው እኛ የምንጥረው እንጂ የሐራምን የምናስፋፋ ሰዎች አይደለንም። እኛ በጣም ጀግና ሰዎች ነን። የመዳም ቅመሞችን ብንሆንም ማንነታችንን ቀብረን መዳም ቤት ብንሰራም እኛ ግን ጀግና ነን። ማንም ሰው እንዲደራደር በማንነታችን አንፈልግም። ላይክ አድርጉ። ወዳችኋለሁ። በሪፍ ነገር በጥሩ ነገር ስለምመጣ ሰላም ሁኑልኝ። ይሄንን ቪዲዮ ላይክ እያደረጋችሁ ቪዲዮዬን እስከ መጨረሻ አይታችሁ ኮሜንት ጻፉ። ትክክለኛ መልስ ሰጥታልናለች። መልስ እሷ ሰጥታ አታውቅም። ሲበዛባት ነው መልስ የሰጠችው ዛሬ እንጂ በእውነት በማታው ቪዲዮ መቼም ቢሆን መልስ ሰጥታ አታውቅም። ለምን አልፋ ንቄ መተው እችል ነበር፣ ነገር ግን በጣም በዛ። ለዛ ነው ለኦዲየንሶችም ለአንዳንድ ሰዎችም መልስ ይገባቸዋል ብዬ ነው ብላለች። ስለ ልጇ እንኳን ስም አልጠራችም። አይታችሁ ፈጣሪ ነው የሰጠኛል ያሳድግልኝ ያለችው። ሌሎቹ በሷ ልጅ ሲነግዱ እሷ ስሙን ለምን ልጅ ነዋ ብዙ መከራ ያሳለፈችበት። በእውነት ልጅ እኮ መደራደሪያ አይደለም። ልጅ እኮ ቁማር መስሪያ አይደለም። ልጅ ማለት